በአፍላ ፍቅር ትወና ላይ የምናውቃቸው ጊልያድና ሶሲ በደማቁ በአዲስ አበባ ሰማይ ስር ሰርጋቸውን ደገሱ የሚል ቪዲዮ ስትመለከቱ ነበር ሰሞኑን። እንዲሁም ብዙዎቻችሁ ኮሜንት ላይ ስትጠይቁኝ ነበር ማለት ነው። በጣም ብዙ ኮሜንት አድርጋችሁልኛል። ምክንያቱም ቪዲዮ በጣም በሶሻል ሚዲያ ተሰራይቶ ነበር ማለት ነው። ነገሩን ደግሞ እንድባባስ ያደረገው የሶሲን ፔጅ ላይ እንዲሁም የጊልያድን ፔጅ ላይ ይሄ ቪዲዮ በመለቀቁ ነበር ማለት ነው። በዛሬው ቪዲዮ እንግዲህ እውነት ተጋብተዋል አልተጋቡም እንዱስ ያ ቪዲዮ ምንድነው የሚለውን የምነግራችሁ ነው የሚሆነው። እንግዲህ ቪዲዮ መጫን የጀመርኩት ከ2 ወር ከ3 ወር በኋላ ነው የመጣሁት ማለት ነው። ስለዚህ ላይክ ማድረጋችሁን እንዳትረሱ። ቪዲዮውን ከመጀመራችሁ በፊት ላይክ ብታደርጉ በጣም ደስ ይለኛል ማለት ነው። በቀጣይ አሪፍ ቪዲዮ ይዤላችሁ ስለምመጣ ላይክ አድርጉልኝ። አሁን ቀጥታ ወደ ቪዲዮአችን እንሄዳለን። እንግዲህ ሶሲና ጊልያድን ለመጀመሪያ ጊዜ የምናውቃቸው በአፍላ ፍቅር ድራማ ላይ ነው ማለት ነው። አፍላ ፍቅር እንግዲህ ከተጀመረ 3 አመትን ያስቆጠረ ቢሆንም እስካሁን አፍላ ፍቅር ላይ ጊልያድና ሶሲ አሁንም ድረስ አፍላ ፍቅር ላይ እየሰሩ ይገኛሉ ማለት ነው። እንግዲህ በሶሻል ሚዲያ ላይ ሰሞኑን የተሰራጨው ቪዲዮ ምንድነው? ሰሞኑን እንግዲህ የተሰራጨው ጊልያድ ሱፍ ለብሶ ሶሲ ደግሞ የሙሽራ ልብስ ለብሳ ባንድ ሲጨፍሩና እንዲሁም በአዲስ አበባ ከተማ ላይ የተለያየ ትዕይንቶችን ሲያደርጉ ቪዲዮ ተመልክታችኋል ማለት ነው። እንግዲህ ብዙዎቻችሁ ይሄ ነገር ኮንፊውዝ አድርጓችሁ ነበር ማለት ነው። አሁን ትክክለኛ ነገሩን እነግራችኋለሁ ማለት ነው። እንግዲህ ጊልያድና ሶሲ ተጋብተው ነው እንዴ የሚለው ጥያቄ ሲመለስ ጊልያድና ሶሲ ተጋብተው ሳይሆን ይሄን ቪዲዮ የለቀቁት የሚሰሩት ተከታታይ ድራማ አለ። ብዙዎቻችሁ አይታችሁታል ብዬ አስባለሁኝ። እንግዲህ ለዛ ተከታታይ ድራማ ለቀረጻ ነው ማለት ነው ያንን ነገር የሰሩት። እንግዲህ እነሱ በሶሻል ሚዲያ ላይ የለቀቁት ያው ብዙዎች ፊልሙን ታውታላችሁና ድራማውንም ስለምትመለከቱ በቀላሉ ልትረዱት እንደምትችሉ ስላመኑ ነው ማለት ነው። እንግዲህ ቪዲዮ የሰራሁላችሁ ያው በብዙዎቻችሁ አስተያየት መሰረት ነው። እንግዲህ እዚህ ቻናል ላይ ጠፍቻለሁኝ። እንግዲህ በጣም አሪፍ የሆነ ተከታታይ ድራማ ይዘን እየመጣን ነው ማለት ነው። በቅርቡ ጠብቁን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮአችን ላይክ ማድረጋችሁን እንዳትረሱ። ቪዲዮችን ስለተመለከታችሁ አመሰግናለሁ። መልካም